ጆን እና ኤልሾ ተገናኙ። ኤልሾም ብሩን ወስዳ ሰጠችው። ጆንም ምን እንዳደርግልሽ ነው የምትፈልጊ ብሎ ጠየቃት። ኑኑን ይዘህ ታግታታለህ፣ ያልኩህን ሁሉ ታደርጋለህ፣ ይሄ ብር ላንተ በቂ ነው ብላ ሰጠችው። ከኋላቸው ግን እትዬ ሄለን እየተከታተለቻቸው ነው። እነሱ ግን አላወቁም። እሷም ትምህርት ቤት ሄዳለሁ ብላ ወጥታ ከእሱ ጋር ተቀጣጥረው ተገናኙ። እሷ የምትፈልገው ኑኑን እንዲያግታትና እንዲያሰቃያት ነው። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። ኤልሾም ለአዶናይ ይቅርታ ጠየቀችው። ይቅርታውን ግን ተቀብዬሻለሁ፣ ግን እኔ የምፈልገው የበፊቱ ኤልሾ እንድትሆኝ እንዳገኘሽ ነው አላት። እሷም ግራ ገባት። አፍጣ እያየችው አዶናይም በቃ ደክሞኛል ማረፍ አለብኝ ብሎ ጥሏት ሄደ። እትዬ ሄለንም የመሲ ስልኳን ነጥቃት ነበረ። ስልኳ ውስጥም የተለያዩ ነገሮችን አይታ ቆይ እስቲ ከማን ጋር እንደምትደዋወይ ስልክሽን እንደምታገኝ አይሻለሁ፣ እኔ እሰራልሻለሁ፣ ላንቺም አያቅተኝም ብላ ፎካከረችባት። ኤልሾና ኑኑ ታረቁ። ለእትዬ ሄለንም በጣም ደስ ብሎኛል ከኑኑ ታርቀናል እኮ ከኤልሾ ጋር ብላ ኑኑም ደስታዋን ነገረቻት። እትዬ ሄለንም እሺ ስለ ነገሩ ነገ እናወራለን፣ አሁን ከክፍሌ ውጡ ብላ አባረረቻቸው። ለመሲም ሄዳ ኑኑ በጣም ደስ ብሏት ሄዳ ነገረቻት። ምን ነው ደስ ብሎሻል? ሳቅሳቅ እያለች ነው፣ ምን አዲስ ነገር አለ አለቻት። ኑኑም ከኤልሾ ጋር ተጣልተናል ነበር፣ ታርቀናል እኮ በራሷ ጊዜ ክፍሌ መታ ይቅርታ ጠየቀችኝ አለቻት። መሲም እቺን እባብ የሆነች ልጅ እንዳታምኛት፣ እሷን ደግሞ አመንሻት፣ አይ ጉድ እንዳትሰራሽ አለቻት። ምክንያቱም ውስጧ ነግሯታል። ምክንያቱም ኤልሾ ኑኑን ልትጫወትባትና ልታግዳት እየፈላለገች እየሞካከረች ስለሆነ መሲም በጣም ተጠራጠረች። ምክንያቱም ኑኑ ላይ ኤልሾ እንደምትጫወትባት ውስጧ ስለማያውቅ ይሄ ከልቧ አይደለም ይቅርታ የጠየቀችሽ እህቴ፣ ለማንኛውም ራስሽን ጠብቂ። መሲም ሄዳ ለኤልሾ እውነት ኑኑን ይቅርታ የጠየቅሻት ከልብሽ ነው ወይስ ዝም ብለሽ ነው አለቻት። ኤልሾም እንዴ ሰው ሰላም ሲሆን አይመችሽም እንዴ? ምን ሆነሽ ነው? አዎ የጠየኳት ከልቤ ነው። ኑኑም ወደ እሷ ዞራለች። እንዴ በቃ ይቅርታ ጠየቀችኝ እኮ ሰው ሰላም ሲሆንና አትወጂም እንዴ? ምን ሆነሽ ነው? እንደዚህ አይነት ጥያቄ የምጠይቅ ያለ ምንድን ነው? ሰው ሲደሰት አብረሽ መደሰት ነው አለቻት። አቶ ይፋታም ለፌሉል ደውሎ እና እፈልጋለሁ ብሎ ጠራው። ጠርቶትም አዶኒ አባቱ ከመሞቱ በፊት ያስቀመጠው ፋይል ነበረ ቶማስ ጋር፣ እሱን ማግኘት አለብን፣ የት እንደሆነ ባናቅም መፈላለግ አለብን አለው። እሱም እንዴ እሱን ካገኘንስ እሱን የገደለው ሰው መፍትሄ ማግኘት እንችላለን አለው። አዎ እናገኛለን፣ ፋይሉ እዚህ ቤት ነው የሚገኘው አለው። እሺ እትዬ ሄለን የምታውቅ ከሆነ እንጠይቃት አለው። እሱም አይ እሷማ ማወቅ የለባትም፣ ምክንያቱም ካወቀች ልሰጠንም አትችልም፣ የሆነ ተንኮል አስበው ነው ብላም ስለምታስብ መሆን የለበትም። እሷማ በጭራሽ እዚህ ቤት ማንም ሰው እሱም ፋይል እንደሚፈልግ ማወቅ የለበትም፣ በዚህ መስማማት አለብህ አለው። ኤልሾም ጆን ጋ ደውላ ያልከኝን ሁሉ ብር አዘጋጅቻለሁ፣ አንተ ብቻ ያልኩህን ብቻ አድርግ አለችው። እሱም እሺ ብሎ ተስማማ። እትዬ ሄለንም በድብቅ እያዳመጠቻት ነበረ። እንዴ እቺ ልጅ ትምህርት ቤት አይደለም እንዴ የምትሄደው? እሷም የምታደርገው ነገር ነግራት አማክራት ነበረ። ኑኑን እንደዚህ ላደርጋት አስቤያለሁ፣ እንደምሳካልኝ ተስፋ አደርጋለሁ፣ አንቺም ደግሞ በዚህ ነገር ማገዝ አለብሽ ብላት ነበረ። እሱም ተፈጽሟለች ብላ እሷም ጠርጥራለች። ትምህርት ቤት አይደለም እንዴ የምትሄደው? የት ነው የምትሄደው? እያለች አቶ እፋታም መሲ ክፍሏ ድረስ ሄደ።
መሲም በጣም ደነገጠች። እንዴ ለምን መጣ? ምን ፈልገ ነው? አንተ ልጅ አትከታተለኝ አላልኩህም? ለምን መጣ? ምን ፈልገ ነው አለችው። እሱም ቆይ እስቲ አታናጂኝ ደግሞ ገና ወሬውን ሳልጀምር ገና ደግሞ ምንም ሳላወራ እንደዚህ አታባሪኝ አላት። ስልክሽ ስደውል ለምንድን ነው ማይሰራው አላት። እሷም እትዬ ሄለን ስልኬን ወስዳብኛለች አለችው። ለምን ትወስዳለች? እሷ በአንቺ ስልክ ምን አገባት? ዛሬ አልሙየም ዛሬ ላገኝሽ እፈልጋለሁ መውጣት ትችያለሽ አላት። እሷም አልችልም። ቆይ እኔ የቤቱ ባለቤት እኔ እመስልሃለሁ እንዴ? ስርዓት ይኑርህ እንጂ አትከታተለኝ፣ በቃ ተወኝ ብዬሃለሁ፣ መውጣት አልችልም አለችው። መሲም እንቅጩን ያለውን ነገረችው። ቢመቸኝ ራሱ ጊዜ ቢኖረኝ ራሱ መውጣት አልችልም፣ አልወጣም አለችው። እዚህ ውስጥ ገብቼ ደፍሬ ነው አንቺን እያናገርኩሽ ያለው። ስለዚህ በሰላም ከዚህ እንዲወጣ በሰላም ጥሩ ንግግር አውሪኝ አላት። እሷም እሺ ብላ አወራችው። እሺ ምን ፈልገ ነው? ግን ቢመቸኝ ራሱ የስራ ቀን ስለሆነ መገናኘትም መውጣትም አልችልም አለችው። መሲም እዚህ ቤት ውስጥ ሰራተኛ መሆኔን አትርሳ፣ ደግሞም እንደፈለግኩ መሆን እንደማልችልም ታውቃለህ አለችው። እሱም በቀደም ከልጁ ጋር ወጥተሻል አይደል? ምክንያቱም ከልጁ ጋር አይቷት ነበረ። እሱ አጋጣሚ ነው። ደግሞም አንተ የተከበርክ ሰው ነህ፣ በራሴ ጊዜ ራስን ዝቅ አታድርግ አለችው። መሲም ያለውን ነገር እነገረችው። እኔ አንድ ተራ ሰው ነኝ። አንድ ተራ ሰውም ሆኜ የምፈልገውና ፍላጎቴን እኔ ራሴ አውቃለሁ። ስለዚህ አንተ ፍላጎቴ አይደለህም፣ አንተን አልፈልግህም። ስለዚህ ያለውን ነገር መናገር ደግሞ መፍትሄ ነው አለችው። እሱም እጇን ይዟት ነበረ፣ አሳመማት። እሷም ልትጮው ሞከረች። ዝም በይ ብሎ እሱም ሊያስገድዳት ሞከረ። አጋጣሚ መኩ መጣ። መኩ መጥቶ እዚህ አንተ ደግሞ ምን ታረጋለህ? ምን እየሰራህ ነው አለው። አያገባም አለው። እንዴት ነው ማያገባኝ? እኔን ነው ማያገባኝ? አሁን እጇን ልቀቅና ከዚህ ክፍል ውጣ አለው። አልወጣም፣ አያገባህም፣ እንዲሁም እዚህ ውስጥ እንዳትገባ፣ በራስህ ላይ የማትፈልገውን ችግር እንዳይመጣ ተጠንቀቅ አለው። መኩም በጣም ተናደደ። ስማ ሰውዬ፣ ድሃነን እንጂ መቀለጃ አይደለንም። ጉዳይም ችግርም ካለብህ ከኔ ጋር አውራ። እሷን ተዋት፣ እሷ ሴት ልጅ ናት። መሲንም የማይፈልግ ችግር ውስጥ እንዳይገባ ወንድምሽ ከመሃላችን አስወጪው አላት። እሷም በጣም ፈራች። ወንድሜ በቃ ተው፣ ነገሩን በመነጋገር ላይ እንፈተዋለን ብላ ብትለምናቸውም ሊሰሙ አልቻሉም። እሱም ሊመታው ተዘጋጅቶ ሲነሳ እሷም መሀላቸው ገባች። በጣም ደነገጠች። በዛ መሀልም በጣም ተናደደ። ይኸውልሽ አንቺ ልጅ ወንድምሽን በሰላም አስወጪው፣ ካልሆነ ይሄ ፊቱን እንዳልነበረ አደርገዋለሁ ብሎ ፎከረባት። አዶናይም በጣም ደነገጠ። መኩን እጁን ጎትቶ ወደ ውጭ አስወጣው። አዶናይና መኩ መጨቃጨቅ ጀመሩ። እንዴ ተረጋጋ፣ ይሄ ሰው ቤት ነው አለው። እንዴ የያዛትና የፎከረባት እያሰቃያት ያለችው እኮ እህቴ ናት እንጂ የሚሸጥ እቃ አይደለችም። አዶናይም ያለው ነገር ነገረው። አንተ የማታቅ ነገር ሊኖር ይችላል። እሱን ለማወቅ እና እውነታውን ለማወቅ ፈላልግ እንጂ ይህን ያህል በእልህ የማይሆን ነገር ነው። አንተም ተናደህ ራስ የማትፈልገው ውስጥ እንዳትገባ ብሎ አረጋጋው። መኩም እኔ ፈሪ አይደለሁም፣ በእህቴ ነው የመጣው። በእህቴ የመጣ በማንኛውም ነገር እገባበታለሁ። መሲ ደግሞ በጣም ጎበዝ ልጅ ናት። ማንም ሰው ሊደፋፍራት አይችልም። ምክንያቱም እሷ ራሷ ማንም ሰው ሊደፋፍራት ቢመጣም ቆማ ትመልሳለች አላት። ቢሆንም ሴት ልጅ ናት። ስለዚህ ይህን ያህል ሲያሰቃያት እኔ ቆሜ ማየት አለብኝ? ቆይ አንተስ ምን አስበህ ነው እንደዚህ የምትለው? አዶናይም በጣም ተናደደ። እሷ ሴት ብትሆንም አንተ ደግሞ የምታደርገው ነገር አስብበትና አድርግ። እንደመጣብህ ዝም ብለህ ስሜታዊ ሆነ በራሴ መንገድ ብቻ አትጓዝ አለው። አዶናይም ደግሞ የምናደርገው ነገር አለ፣ የጀመርነው ነገር መጨረስ አለብን አለው።